ወይ ስልኬ ይላል ርዕሱ። እኔስ ተይዣለሁ አንድ በሉኝ ሰዎች፣ ጉዴን ልንገራችሁ ፍረዱኝ ሙስሊሞች። በሐላል ገንዘቤ ገዝቼ ያመጣሁት፣ ጊዜን በሙሉ ለሱ የሰጠሁት፣ ከእርሱ ጋር ውዬ አብሬ ያደርኩት፣ የገዛ ሞባይሌ ሆኖብኛል ጠላት። ከጫንኩበት ወዲህ ቫይበር እና ታንጎ፣ ማንም እንዳያጣኝ ሊያወራኝ ፈልጎ፣ ዋትስአፕ እና ፌስቡክ ስካይፕም ሳይቀር ቢያገናኙኝ ብዬ ከወዳጅ ዘመድ ጋር በኢንተርኔት ፍቅር ተጠምጄላችሁ ለዒባዳም ቢሆን ጊዜ አጣሁላችሁ። ቀንና ሌሊቱ እየተምታታብኝ ምኑንም ሳላውቀው መሽቶ እየነጋብኝ ሸርጡን አሟልቼ መስገድ ተስኖኛል። ሶላቴን ጨርሼ ፌስቡኬን እስክከፍት ያቅበዘብዘኛል። ትዕግስት አይኖረኝም ተሰግዶ እስከሚያልቅ የመስገጃ ልብሴን በፍጥነት ውልቅልቅ ሰጃዳዬን እጥፍ ወዲያ በኩል ውሽቅ። ጀዋሌን አንስቼ ዋትስአፕ ከፍትና በየግሩፕ ላይ ተንደርድሬ ጥልቅልና ከሰላት በኋላ የሚባሉ ዚክሮች ቆየው ከተውኳቸው ምን ተሻለኝ ሰዎች። ስተኛም ስነሳ ስበላም ስጠጣ ስሰራም ስቀመጥ ስገባም ስወጣ አብሮኝ ነው ጀዋሌ አይለኝም ከጄ። ከሰው አላወራ ብዙ ነው ወዳጄ፣ ጓደኛም ትቻለው ዘመድ አልጠጋ። ቀን ለሊቴ ሆኗል ከስልኬ ጋር ማንነቴን ረሳው ኢማኔም ወረደ። በኢንተርኔት ፍቅር ልቤ ተጠመደ። ከስልኬ ጋር አልቅሼ ከስልኬ ጋር ስቃለሁ። ታቅፌው ተኝቼ አብሬው ነቃለሁ። ኔቱ ከደከመ እጨናነቃለሁ። የሆንኩትን ነገር እኔ ምን አውቃለሁ። ከደም ስሬ ገብቶ ከባድ ሱስ ሆኖብኝ ኢንተርኔት ከሌለ ምኖርም አይመስለኝ። ሁሉም ነገር አዲስ ሁሉም ነገር ቀላል፣ ህይወት ያለ ፌስቡክ ኧረ እንዴት ያስጠላል። በዚህ ሁኔታዬ አጀሌ ከመጣ ወደ አኼራ ሲሄድ ምን ይሆን የኔ ጣጣ። ስራዬን አዝዬ ከቀብር ስገባ ከግራ ከቀኜ ምድሪቱ ተጣባ። ነኪርና ሙንከር ሲይዙኝ ወጥረው በጋለው መዶሻ አናቴን ሰባብረው በዛች አስፈሪ ዓለም ሲበረታ ጭንቄ ፌስቡክ እና ዋትስአፕ እንደማይፈይዱኝ አውቃለሁ ጠንቅቄ። ስካይፕና ታንጎ ላይንና ቫይበር አብረውኝ ላይወርዱ ከጨለማው ቅብር ዛሬም ዱንያ ላይ ኢማን እንዳሳጡኝ አውቃለሁ በአኺራም እንደማያዋጡኝ። ባመጡብኝ ዳ አላህ ፊት አዋርደው እንደሚያስቀጡኝ መቼ ጠፋኝና ባላንጣነታቸው ይልቅ ምን አድርጌ ከውስጥ ላውጣቸው። እኮ በምን ጥበብ ልገላገላቸው ከተተራመሰው ከዚህ ብኩን ህይወት መላቀቅ አልችልም ካልተውኩኝ ኢንተርኔት። እና ሙስሊሞች ሆይ ምከሩኝ ባካችሁ እንደተበላሸው ወደ አኺራ ሄጄ ጀሃነም እሳት እንዳልጣልባችሁ። ገጣሚ እህት ሉላ ትባላለች፣ አላህ ይጨምርላት። አላሁ አክበር። ሰፊ መልእክት አለው። ባጭሩ ምን ለማለት ተፈልጎ ነው? የሞባይል አጠቃቀማችን ውስን መሆን አለበት። እንደገና ፌስቡክ፣ ዋትስአፕ እና የመሳሰሉት ሶሻል ሚዲያዎች ውስጥ ስንሳተፍ አላህና መልእክተኛውን በሚያስደስት ለኛም በዱንያ በአኺራ በሚጠቅም ነገር ላይ እንጂ ጊዜያችንን መግደል የለብንም። በተለይ ደግሞ ፈርድ የሆኑ ነገሮችን ከመወጣት ቢዚ የሚያደርገን ከሆነ ምናልባትም ሐራም ሊሆን ይችላል። ምክንያቱም ዋጅብን ነገር እየተጋፋ ነውና ከሰላታችን ጋር ከዒባዳችን ከዚክር ሊያዘናጋን አይገባም። ፌስቡክ ስንገባ ምንድነው አላማችን? የምንሳተፈው የት ነው? ይሄን ሁሉ ነገር ሁሌ ልናጠና ይገባል። ፎቶ መልቀቁ ላይ ብቻ አይደለም ትምህርት መሰጠት ያለበት። ሴት ልጅ ፎቶዋን በፌስቡክ ላይ እንዴት መልቀቅ አለባት የሚለው ብቻ ሳይሆን ከፎቶ በላይ አቂዳችንን የሚያበላሸውና የሚሸረሽረው የምንሳተፍባቸው ቦታዎች ናቸው። አንደኛ ሹብሃት የሚሰጥባቸው ቦታዎች ላይ መራቅ አለብን። ዲናችንን የሚያስተምሩ ኡስታዞች ወንድም እህቶች ጋር ብቻ ተሳታፊ ነው። ሁለተኛ በኮመንት ከነማን ጋር ነው የምንጻጻፈው የምንጽፈውስ? በተለይ አዲሱ ማሬ እንትኔ የሚባለው ነገር ከነማ ጋር ነው የሚሆነው? እርስ በርስ እህቶች ተግባቡ ይሆናል፣ ግን አሉ አንዳንድ በመሃል ወንዶችም ይሄን አጋጣሚ ተጠቅመው የሚገቡ ማለት ነው። ያ ነገር እየቀጠለ ወደ ምን ያመራል? አላህና መልእክተኛውን ወደሚያስቆጣ ነገር እንዳንጠቀምበት። ምክንያቱም ሁላችን እንደምናውቀው የቂያም ቀን ላ ተዙላ ቀደመ ዓብድን የውሙል ቂያማ ሐታ ይስአለ አን 40። ስለ 4 ነገር ተጠይቀን ምላሽ ሳንሰጥ እግራችን አይንቀሳቀስም። ከዛ አንደኛው ምንድነው? እድሜያችን ነው። ስለዚህ እድሜያችንን በምንድነው የምናጠፋው? ሐታ ይሄንን ዋትስአፕ ከተጠቀምን ፌስቡክ ከተጠቀምን አይቀር ለምን ለራሳችን የሚጠቅመውን ነገር አንጠቀምም? ምንድነው የምናደርገው? ባገኘነው ጊዜ ስለ ዲናችን የሚያስተምሩ ኡስታዞችን ለምን አንጠቀምም? ብዙ ጊዜ ኮሜንቶችን ስናያቸው 200 300 ከዛ በላይ ኮሜንቶች የሚታዩት የት ሰፈር ነው? ትርርብ ሰፈር ነው። ቀልድ ላይ ነው። ቁርስ የበላችሁን ፖስት ያደረገች እህት ጋር ነው ወይ መንገድ ላይ የገጠማትን እዛ ቦታ ላይ ኮመንት ይበዛል። ቢስሚላህ ብለው ግን የአላህን ቃል የሚያስተምሩ ኡስታዞችና ዳዒዎች ስር ግን ኮመንቱ የተወሰነ ነው። እሱም ጀዛከላህ ነው። በቃ አለቀ።
ያልገባው እንዲብራራ ጥያቄ ወይ ሌላ አይደለም። በርግጥ ፌስቡክ የዓሊሞች መሰብሰቢያ ነው ማለት አይደለም። ብዙ ዒልም ይገኛል ማለት ባይቻልም ትምህርት ግን ይገኛል፣ ህይወትን መቀየር ይቻላል። ስለዚህ በፌስቡክ ላይ ስንጠቀም ግሩፖችና ፔጆች የት ናቸው፣ ከማን ጋር ነው የምንሳተፈው፣ ዋትስአፕ የምንገባበት ግሩፕ ምንድነው የሚለውን ነገር እያንዳንዱ ነገር አላህና መልእክተኛውን በሚያስደስት መልኩ ከሰራን ኢንሻአላህ በሁለቱም ተጠቃሚ እንሆናለን ነው። ስለዚህ ያው አጠቃላይ የእህታችን መልእክት ጥንቃቄ እንውሰድ ነው። በጣም ደስ የሚል መልእክት ነው። አላህ ይጨምርላት ለእህታችን። ባላውቃትም የሆነ ዋትስአፕ ግሩፕ ላይ ነው በድምጽ ነው እንደውም ያገኘሁት፣ የዛኔ ወደ ጽሁፍ ቀይሬው ነው የራሴ ፔጅ ላይ የለጠፍኩት። ስለዚህ ኢንሻአላህ አጠቃቀማችን ውስን ይሁን። አላህ ለኸይር ይወፍቀን። ስላደመጣችሁኝ በድጋሚ ጀዛኩሙላሁ ኸይራ። ወሰላሙ አለይኩም ወራህመቱላህ